አሁን የሚጣፍጥህ ስኳር እንደ ሎንግ ረን ምን ያህል አንተ ኢምፓክት አለው? ሶ ሲታይ ብዙ ነገሮች አሁን ላይ የሚጎዱ ይመስሉ ነገሮች እንደ ሎንግ ረን ጥቅም አላቸው፣ አሁን ላይ የሚጠቅሙ ነገሮች እንደ ሎንግ ረን ደግሞ ጉዳት አላቸውና አንድ ሰው እንደውም ዲሳይድ ለማድረግ ከተቸገረ በየትኛው መንገድ ሊሄድ ምን ልስራ ካለ ሰውን መቀየር በጣም ከባድ ነገር ነው። ምናልባት በህይወት ትልቁ ቻሌንጅ ብዬ የማስበው መቀየር እንዳለበትም የማያውቅን ሰው መቀየር ነው። አሁን ላይ ዲጂታል ኢንቫይሮንመንት ይዞት የመጣው አንሊሚትድ የሆነ ኦፖርቹኒቲ አለ። እኔ አት ዲስ ፖይንት እግዚአብሔር ይመስገን እውነት ያለንን ነገር በሙሉ ብናጣ ፎር ሹር ነው የምልህ አንድ ዓመት አይወስድብኝ ድጋሚ ለመስራት። ጤናውን ይስጠኝ ልቁም እንጂ ድጋሚ ቢልድ ለማድረግ በጣም ቀላል ነው። የሆነ ጊዜ ቻናሌ ሀክ ተደርጎ ነበር። ምንድነው እሺ የምትፈልጉት ማለት ሁሉ ነገር ሰው እጁ ላይ ኖሮ እንዴት ኪዩሪዮሲቲ ያጣል? ይሄን ነገር በሰራውስ የሚል ነገር እንዴት ያጣል? ኪዩሪዮሲቲ ያጣቀን እኮ ሞተሃል። ስለ ያ ለመማር ለመለወጥ ያለችውን አምቢሽን ካጣህ እኮ በቃ ዩር ዴድ ቤዚክሊ። ስለ መኖር አንዱም እኮ ዓላማውም እኮ እየተማሩ ራስና ኢምፕሩቭ ያደርጉ እኮ መሄድ ነው። ከእግዚአብሔር ጋር ያለ ሪሌሽንሺፕ ኢምፕሩቭ ማድረግ፣ ከቤተሰብ ጋር ያለ ሪሌሽንሺፕ ኢምፕሩቭ ማድረግ because የማያልቅ ኢምፕሩቭመንት ነው። ሁሉ ጊዜም የተሻለ ሰው መሆን ትችላለህ። ለዛ ባለፈው ጓደኞቼ የሚያልኳቸው ነበር ጋይስ እንደ ጓደኛ ግሩፕ ዓላማችን መሆን ያለበት ከምንም ነገር በላይ አብሮ ማደግ ነው። ታተ አብረን የማናድግ ከሆነ እኔም አልኖርም አንተም አት because in 10 years የሆነ አንዱ ያገባል፣ አንዱ ይወልዳል፣ አንዱ ከሀገር ይወጣል፣ መበታተናችን አይቀርም። ይሄ ሁሉ ትናንሽ ወሬ ስሞል ቶክስ የሆነ ጊዜ ላይ ማተር ያደርጋል። so as much as possible እስካለን እስከተገናኘን ድረስ ተጋግዘን እንለፍ። ይሄን ጊዜ እንደጋ አብረን ካልሆነ ግን እኔ ፐርሰናሊ ሃንግ አውት ማድረግ አልችልም ከእናንተ ጋር። እኔ ኤዱኬሽን እወዳለሁ፣ መማርም ማስተማርም እወዳለሁ። ፓሽኔ ምናልባት እንግዲህ ማለት ከቻልኩኝ ፓሽን is a very vague የሆነ ወርድ ግን ማለት የምችለው ነገር ማስተማር ነው። የማውቀውን ነገር ለሰዎች ማስተማር እወዳለሁ። ከምንም ነገር ላይክ እንዴት ነው የሰራሁትን ነገር ማሳየት ደስ ይለኛል። ሶ አሁን ላይ እንደ ሀገር ከሚባለው በላይ የኤዱኬሽን ጋፕ አለ። ስለ የሚያስፈራ ኢቭን በቁጥር ኳንቲፋይ ብናደርገው ያስፈራል። በየአመቱ ኢን ሚሊየንስ የሚቆጠሩ ወጣት ነው ስርዓት የሚሆነው ማኔ ኢን ሚሊየንስ ኤንድ እኛ የምንቀጥረው አተናል ዛሬ ሊትራሊ የለም የምንቀጥረው አተናል። የወጡብንን ታለንቶች ሪፕሌስ ለማድረግ መከራችንን እያየን ነው። እኔ አይደለሁም የማውቃቸው ቢዝነስ ኦነሮች በሙሉ ችግራቸው ሰው ነው ሁሉ። ምንድነው የተፈጠረው ጋፕ? ይሄ ጋፕ ለበጣም ብዙ ነገሮች ክፍተት እየሰጠ ነው። እንደ ሀገርም ያላደግ ነው የዚህ ጋፕ መስፋት ነው። አንዳንዴ በተመሳሳይ እድሜ ላይ ሆነን አንድ አይነት ዩኒቨርሲቲ ተምረን ወጥተን የምናወራው ቋንቋ አረባና ቆቦ ይሆናል። ተመሳሳይ ነገር ማውራት ይፈና አንችልም። እኔ የተለየ ኤዱኬሽን ወስጄ ምናምን አይደለም። ኢንተርኔት ብራዘር ኢንተርኔት ነው ነገሮችን የቀየረውና የኔ ትልቁ ሚሽን ኢን 10 years ብዬ የማስበው ነገር በጣም ሰክሰስፉል ሰዎች ያሉበትን ኮሚኒቲ ቢልድ ማድረግ ፈልጋለሁ። ኤዱኬሽናል ፕላትፎርማችን ላይ በጣም ብዙ ተስፋ አለኝ፣ ብዙ ፕላን አለኝ። ግን ጄኒዩንሊ በቃ ሰው ተምሮ ቶሎ ብሎ ወደ ማርኬቱ መግባት መጀመር አለበት። የአብዛኞቹ ችግሮቻችን ምንጭ ገንዘብ ነው። ትንሽ ገንዘብ መስራት ብንጀምር ብዙ ፕሮብሌሞች ይወገዳሉ ያስባሉ። as much as possible ደግሞ ሰው ገንዘብ ሊሰራበት የሚችለው መንገድ መማር መቻል አለበት። ትልቁ እኛ ሀገር ላይ ትልቁ የሚያስፈልገው ነገር ኤጁኬሽን። እኔ አላቅም እንግዲህ ወይ ዲሉዥናል ሆኜ ሊሆን ይችላል፣ ግን ይሄንን የስኪል ጋፕ የፈጠረው ሌላ ነገር አይደለም። መንግስት በደፈናው ስራ ፍጠሩ ይላል። ስራ መፍጠር ፕሮብለም ሶልቭ ማድረግ ነው። እሺ ይሄን ደግሞ አንተርፕረነሮች ይችላሉ። ስራ ምን ስራ ምናምን ስትላቸው ቢዝነስ ኦነሮች ችግር ፈልጋችሁ ፍቱ ምናምን። ምን አይነት ችግር ነው የምፈታው? ችግር መፍታት ማለት እንዴት ነው? ችግር መፍታት አንድ ሰው የገንዘብ ችግር ካለበት ገንዘብ እንዲሰራ ካገዝከው ችግር ፈታል። አንድ ሰው ሰዓት ከሌለው ሞር ታይሙን ሴቭ ካደረክለት ችግር ፈታል። አንድ ሰው የሆነ ነገር መስራት የማይችል ከሆነ ካሳየኸው፣ አንድ አብረው ከሰራ፣ ሁለት አንተ ከሰራለት done for you do to you እና do it yourself ይባላል በሰርቪስ ማለት። እነዚህ ሶስት ነገሮች ማድረግ ከቻልክ ችግር ፈታል። ይሄን ነው ሰው አንደርስታንድ ሊያደርገው የሚችለው በዚህ ደረጃ ብሬክ ዳውን አድርጎት። ሲኒማቶግራፈር ከሆነ ኦኬ እኔ ሶልቭ ማድረገው ችግር ምንድነው? የሆነ ኮንቴንት ክሬተር አለ፣ ቢዝነስ ኦነር ነው። አንደኛ ሰዓት የለውም ኮንቴንት ለመቅረጽ፣ ሁለተኛ እንዴት ማድረግ እንዳለበት አያቅም። ስለዚህ በጣም እኮ ክሬዚ ነው። ስለዚህ 3 ወር 4 ወር ኢንቨስት አድርጌ ዩቲዩብ ላይ ቀን ከሌት ብማር፣ በነፃ የሆነ ቦታ ገብቼ አፈርድሜ በልቼ በኢንተርንሺፕ ካሜራ ከሚሰሩ ሰዎች ጋር ብማር በእርግጠኝነት በ4 ወር በ5 ወር ጊዜ ውስጥ የሆነን ሰው ቀርጬ ሶሻል ሚዲያ ላይ ፖስት ቢደረግ ኮንቴንት መስራት ይችላሉ። ለዚህ ደግሞ ገንዘብ የሚከፍሉ ብዙ ሰዎች አሉ፣ ብዙ አንትረፕረነርስ አሉ። መስራት ይፈልጋሉ፣ መውጣት ይፈልጋሉ፣ ጊዜው የላችሁ፣ እንዴት እንደሚያደርጉት ያውቁ። ሁለት ችግር ሶልቭ ማድረግ ቻልክ። አሁን ላይ ዲጂታል ኢንቫይሮንመንት ይዞት የመጣው አንሊሚትድ የሆነ ኦፖርቹኒቲ አለ። እኔ አት ዲስ ፖይንት እግዚአብሔር ይመስገን እውነት ያለንን ነገር በሙሉ ብናጣ ፎር ሹር ነው የምልህ 1 ዓመት አይወስድብኝም።
1 ዓመት አይወስድብኝም ድጋሚ ለመስራት። ጤናውን ይስጠኝ ልቁም እንጂ ድጋሚ ቢልድ ለማድረግ በጣም ቀላል ነው። የሆነ ጊዜ ቻናሌ ሀክ ተደርጎ ነበረ 300 አልደረስንም መሰለኝ 200 ምናምን ሰብስክራይበር እያለ እና ኦፊስ ውስጥ ልክ ሀክ ተደረገ ብለው መስቀል ፍላወር ነበር ኦፊሳችን እና ጠርተውኝ ስሄድ ሳየው ቻናሉን ልም ብሏል። ኤቭሪዋን ደንግጧል። በዛ ጊዜ ራሴን ያስተዋልኩት ነገር ውስጤ የነበረ ድምፅ እንደነበር ታውቃለህ፣ ድጋሚ መገንባት ትችላለህ፣ ድጋሚ ብትገነባውስ what do you think? ይሄን ነው ሳስብ እግዚአብሔር እንደነገጥኩት ታውቃለህ። ለምንድን ያልፈራሁት እኔ በዚህ ነገር አለመሄድ እንደ ቻሌንጅ ነበር የወሰድኩት ድጋሚ ነገሩን ቢልድ ለማድረግ። አንድ ነገር ድጋሚ ከሰራኸው አንዴ ከሰራኸው በኋላ ድጋሚ የተሰራው የመጀመሪያውን ያህል ጊዜ አውስድብህ because repetition ማለት አንዱን ኢምፕሩቭ እያደረገው መስል ሚሞሪ እየጠነከረ ስለሚመጣ ማለት ነው። ዲጂታል ስፔስ ይዞልን የመጣው በጣም ብዙ ኦፖርቹኒቲ አለ። ሰውን መቀየር በጣም ከባድ ነገር ነው። ምናልባት በህይወት ትልቁ ቻሌንጅ ብዬ የማስበው መቀየር እንዳለበትም የማያውቅን ሰው መቀየር ነው። ክፍተቱን አሳይተህ መንገዱን አሳይተህ ከዛ ደግሞ ኤክስፒሪየንሱን አሁን እንዲያደርገው ማድረግ በጣም ከባድ ነገር ነው። እኔ እያረኳት ያለዋት ከዛች ቢዝነሷን አስፔክት ብቻ ነው። ሌትስ ሜክ መኒ ሌላውን ነገር እናንተ ታደርጉታላችሁ እንደዛ ነው ማስበው እና በቃ አት ዲስ ፖይንት ምንም ደስታ ይሰጠኛል ብሎ የሚያደርገው ነገር በሙሉ ሁሉም ሰው ማድረግ ይችላል ብዬ አምናለሁ። ግን at the end of the day ነገሩ በጣም ሰብጀክቲቭ ነው። ዴፊኒትሊ እነዛን ሰዎች ደስተኛ የሚያደርጋቸው ነገር የእናንተን ደስተኛ አያደርገንም። በጣም የሚያስደስት ነገር ለምሳሌ ምንድን ነው? በጣም ፒውር የሆነ ማንም ሰው የማይረብሸኝ የስራ ሰዓት በቃ ለ4 ሰዓት ለ5 ሰዓት ያህል ብሎክድ የሆነ ሰዓት መስራት። ከዛ በኋላ ይሄ የእንትን ሰዓት ላይ ከ12 ሰዓት እስከ 1 ሰዓት ተኩል ምናምን ያለችው ሰዓት ላይ ደግሞ ቤተክርስቲያን ይደርስ ጸጥ ብሎ ከእግዚአብሔር ጋር ማውራት፣ ጸጥ ብሎ ማውራት በጣም የሚያስደስት ነገር ነው። በጣም ትናንሽ ነገሮች ናቸው የሚያስደስቱኝነት ለመናገር ስልህ የሆነ ነገር መግዛት የሆነ ቦታ መሄድ ምናምን አይጠበቅም። የሆነ አዲስ አበባ ላይ ቦታ አላውቅም፣ ሊትራሊ አላውቅም። ጉዴ ነው የሆነ ቦታ እንዲህ ምናምን ስባል የማውቃቸው በጣም ሊሚትድ ቦታዎች ናቸውና እኔ ደስታ ነው የማገኘው ከትናንሽ ነገሮች በጣም እንደዚህ የማይመስሉ ኤክስፔሪንሶች ላይ ነው። አይ ቲንክ ብዙ ሰው ከራሱ ጋር መሆን ይፈራል። አንተስ? እኔ ከራሴ ጋር መሆን የምፈልገው ኦፊስ ውስጥ ጥላቸዋለሁ ጋይስ ወዳቸዋለሁ፣ ከእናንተ ጋር መስራት እፈልጋለሁ፣ ግን ብቻዬን ማሳልፈውን ጊዜ ሞር ወደዋለሁ። ኦፊሴን ዘግቼ ቡል ደስ ይለኛል። ሰው በቀን 12 ሰዓት ሰራለሁ። 12 ሰዓት ፒውር ስራ ያሳልፋለሁ እና ከዛ ውስጥ ፕሮባብሊ ከኦልሞስት 6 ሰዓት የሚሆነው ብቻዬን ነው ማሳልፈው። ኦልሞስት ግማሹ ያ ማለት እነሱ ኦፊስ ከመምጣታቸው በፊት እስከ 2 ሰዓት ተኩል ያለውን ጊዜ ዩዥሊ አንዳንዴ እስከ 5 ሰዓትም ገፈዋለሁ። እኔ ስራ የምጀምረው 12 ሰዓት ተኩል ወይ 1 ሰዓት ምናምን 1 ሰዓት ተኩል ጀምራለሁ ስራ። እስከ 6 ሰዓት ተኩል ያለውን ራሴ ነኝ የማሳልፈው። ከዛ 5 ሰዓት ኦር ሰምቲንግ እዛች ሰዓት ላይ ከቲሞቼ ጋር ኢንተራክት ማድረግበት ሚቲንግ ካለን ገባ ምናምንና 12 ሰዓት ላይ ኤቭሪዋን ሲወጣ ደግሞ እኔ እስከ ማታ ድረስ ደግሞ የምሰራው ስራ አለ። ሰው እነዛ ሁለቱ ታይሞች ሰው ሲወጣ ካልም ይሆናል፣ ሁሉም ነገር እሰራለሁ። ማታ ደግሞ ያሳደርኩትን ነገር አውቃለሁ፣ ምን መስራት እንዳለው ያውቃለሁ። ጠዋት ላይ ይዤ እመጣለሁ እሱን ስራ። በመሀል ያለውን ግን ከቲሞቼ ጋር ማሳለፈው እንዴት ነው መሰለ ደስተኛ የምትሆን ይመስልሃል ነው ኢን ዘ ሾርት ረን። ሶ አንድ ኤክስፐሪመንት አለ አሁን ላይ ደስተኛ የሚያደርግህ ነገር ለምን ያህል ጊዜ ደስተኛ ሊያደርግህ ይችላል ነው። ሶ አሁን የሚጣፍጥህ ስኳር እንደ ሎንግ ረን ምን ያህል ለአንተ ኢምፓክት አለው። ሶ ሲታይ ብዙ ነገሮች አሁን ላይ የሚጎዱ ይመስሉ ነገሮች እንደ ሎንግ ረን ጥቅም አላቸው፣ አሁን ላይ የሚጠቅሙ ነገሮች እንደ ሎንግ ረን ደግሞ ጉዳት አላቸው። እና አንድ ሰው እንደውም ዲሳይድ ለማድረግ ከተቸገረ በየትኛው መንገድ ሊሄድ ምን ልስራ ካለ አሁን ላይ ከባድ የሆነውን ምረጥ፣ ፕሮባብሊ እንደ ሎንግ ረን ቀላል ስለሚሆን ይባላልና እነዛ ደስታዎች በዚህ ነው ጀስቲፋይ የምታደርጋቸው። ኢትስ ቬሪ ኢዚ የሆነ 2-3 ሻት አድርገህ በአንድ ጊዜ የሆነ ሙድ ውስጥ መግባት ይመስልሃል። ለሆነ ያህል ጊዜ በቃ እዛ ስቴት ላይ የምትቆይ ግን ትመለሳለህ። ሁላችንም በህይወት ቤዝ ላይን አለን፣ የደስታን ቤዝ ላይን፣ የሰላም ቤዝ ላይን አለን። ከዚህ ቤዝ ላይን እንድች ነው የምንወጣው። ደስታ ሀዘን፣ ደስታ ሀዘን፣ በቃ ቤዝ ላይን እሱ ነው። ለእኔ ትሪኩ ብዬ የማስበው ቤዝ ላይን ላይ መሆን ነው። ያ ነው ሰላማዊነት ብዬ የማስበው። ሰላማዊ ሰው ሁሌ ቤዝ ላይኑ ላይ ነው። የሆነ ነገር ተፈጠረ በጣም ደስ የሚያስብል ነገር አለ፣ እግዚአብሔር ይመስገን ጥሩ ነው። ቢሆን የሚያሳዝን ነገር መጣ ያቃል፣ በቃ ይስተካከላል። በጣም በተቻለ መጠን ከዚች ከአንተ ቤዝ ላይን በጣም ላለመውጣት በጣም ላለመውረድ መሞከር ነው። what is the baseline? ያንተ ቤዝላይን ምንድን ነው? በጣም ሰብጀክቲቭ ነገር ነው፣ እንደየሰው የሚለያይ ነው። እና አሁን ላይ ሰላማዊነት ይሄ ጄኒውሊ ብቻዬን በሆን ምንም ሰው ጋር ኢንተራክት ባላደርግ የትም ቦታ ባልሄድ በቃ ብቻዬን ሆኜ የማሳልፈው ጊዜ ቤዝላይን ነው ለኔ። የሆነ ደስታ የሚያሰጥ ነገር ከመጣ እወጣለሁ ወደ ላይ በኢሞሽን ጋይስ እንዴት ተፈጥሯል በቃ I'm very happy ምናምን። የሆነ ነገር ሲበላሽ ደግሞ እበሳጫለሁ፣ ልመታ እችላለሁ ምናምን ይወርዳል። ከዛ ግን በምን ያህል ፍጥነት ወደ ቤዝ ላይነት ትመለሳለህ? ደስታም ከሆነ ከዛሽ ከደስታ በምን ያህል ጊዜ እግዚአብሔር ይመስገን ብለህ ወደ ደስታ ትመለስ፣ ወደ ቤዝ ላይነት ትመጣለህ። ሀዘንም ከሆነ የሆነ ሆነ በምን ያህል ትመለሳለህና
ለእኔ ከራሴ ጋር ቁጭ የማሳልፈው ጊዜና ይሄ የእውነት ጄኒውን የሆነ ሰላም ጸጥ ያለ በቃ ምንም ጩኸት የለም አይምሮ ውስጥ በቃ ተረጋግተህ ሪያሊቲው ማየት ጀመር ኮንሽስ የምትሆንበት ሞመንት አለ አይደል ያ ነው ለእኔ ቤዝ ላይ ዩኒቨርሲቲ ያለው ሁሉም ሰው ጓደኛዬ ነበር ሁሉም ሰው ያሚዞኝ ይሄዳል የሆነ ቦታ ያሚዞኝ ይሄዳል አሁን ላይ በሚያስፈራ ሁኔታ ሰርክል እየተበበ ነው ስለ በሚያስፈራ ሁኔታ በጣም ለታይም ሰልፊሽ መሆን ትጀምራለህ to the point ምናልባት ይህን ቪዲዮ የሚያይሰው ሌት የሚያደርግ ከሆነ አላውቅም ግን to the point እስኪ ቡና እንጠጣ ተብሎ ወጥቶ ቁጭ ብሎ ከ10 ደቂቃ በኋላ ፊዚካሊ ያመኛል ነኝ ፊዚካሊ የተቀመጥኩበት ወንበር እሾክ ሲሆን ይሰማኛል መቀመጥ አልችልም ያመኛል በቃ እንክፈል እንውጣና እንመለስላለሁ ወደዛ ባአቴ ነው መላቶ ወደ ባአት እንመለስላለሁና በሚያስፈራ ሁኔታ ሰርክል እየጠበበ መጥቷል ግን ዝነኛ ሲሆን ተበላሻላሉ አወራ ቆይቷል እንደዛ ከተባልኩ ነኝ አንተማ ጠገብክ እኮ በቃ ማን ነው የምትለው አሁን በጣም አምን ላይ አንተ ስታደግ ሰዎች አብሮ ማደግ አለባቸው አብዛኞቹ ደግሞ እዛው ናቸው ይዘህ ደግሞ ማድረግ አትችልም ሞክረሃል እንዴ አረ በጣም ሞክሬያለሁ ሞኝ ነበርኩ ሰው መቀየር የምችል ምን ሲባል ሰምቼ ነው ያቆምኩት መሰለህ አንዲት አባባላት ይቀየረችኝ ብዙ ሰው ራሱን መቀየር የሚችል አይመስለውም ሰው መቀየር የሚችል ይመስለዋል ግን ራሱን መቀየር ይችላል ሰው መቀየር አይችልም this is true ኦኬ በቃ ሰው ሲፈልግ ነው ራሱ ጊዜ የሚቀየረው I'll just do mine ደግሞ የሚያስቀው ነገር እኮ ገንዘብ ሳይኖርህ ከሰው ጋር እንደልብ ኢንተራክት የምታደርግ ሰው ገንዘብ ሲኖርህ ነው ከሰው ጋር ኢንተራክት የማታደርገው now I have like ገንዘብ አለኝ ለመዝናናት ከሰው ጋር ገብታ ግን የዛኔ የነበረው የመዝናናት እርጅ ችኮላ ምናምን አሁን ላይ የለም just like መስራት ነው የምፈልገው ከዛ ይሄ በጣም genuinely ልብህን የሚያውቁትና actual ጥሩ ኮንቨርሴሽን መያዝ የሚችሉ ሰዎች አሉ አይደል እነዛ ሰዎች ጋር ጊዜ ማሳለፍ ደስ ይለኛል ስለዚህ ከተገናኘ ነገር የሆነ ዲፕ ነገር አውርተን በደንብ በቃ ተግባብተን ይሄ like በመንፈስ ተግባብቶ መሄድ ስሞል ቶክስ ይሰለቻል የሆነ ሳለ እንዲመጣው እንዲሆነው ይሰለቻል የሆነ ቶፒክ አንስተ ዲፕ ማውራት ከሆነ ሰው ጋር ጂም ከሆኑ ሰዎች ከምትወዳቸው ከምታደንቃቸው ሰዎች ጋር ረጅም ሰዓት ወርክአውት ማድረግ ያ በጣም አሪፍ ነው ከጓደኞቼ ከምትላቸው ሰው ጋር ስትቀመጥ የምታወራው ወሬ ከነሱ ጋር ያለ ሪሌሽንሺፕ ይወስነዋል ሁሌ እዚህ ቦታ አንተን ተፈጥሮ ታስታውሳለህ እንደዚህ አድርገን ምናምን ያ ብቻ ከሆነ ኮንቨርሴሽኑ ከነዛ ሰዎች ጋር ፊውቸር እያየህ አይደለም በሆነ መንገድ ፊውቸር እያየህ አይደለም like ስታክ አድርጋችኋል ፓስት ላይ እና ባለፈው ጓደኞቼም እያልኳቸው ነበር ጋይስ እንደ ጓደኛ ግሩፕ አላማችን መሆን ያለበት ከምንም ነገር በላይ አብሮ ማደግ ነው ታተ አብረን የማናድግ ከሆነ እኔም አልኖርም አንተማት because in 10 years የሆነ አንዱ ያገባል አንዱ ይወልዳል አንዱ ከሀገር ይወጣል መበታተናችን አይቀርም ይሄ ሁሉ ትናንሽ ወሬ ስሞል ቶክስ የሆነ ጊዜ ላይ ማተር ያደርጋል so as much as possible እስካለን እስከተገናኘን ድረስ ተጋግዘን እንለፍ ይሄን ጊዜ እንደጋብረን ካልሆነ ግን እኔ ፐርሰናሊ ሃንግ አውት ማድረግ አልችልም ከእናንተ ጋር አልመጣም በቃ ብትጠሩኝም አትጥሩኝ መምጣት አልችልም because ስመጣ ብዙ ጭንቀት ኖሮብኝ አንድ ጓደኛ ያለ እሱ ቢዝነስ አለውና የሆነ ጊዜ ለሰራተኛ መከፍለው አጣው ደሞዝ እሺ እና መከፍለው አጥቼ በቃ እኔ ብቻ ላይ የመጣ ችግር ነው መሰለኝ ይሄ እንዴት የሰራተኛ መከፍለው አጣለሁ ይሄን ሁሉ ነገር ሰራው ብዬ ደግሞ ጥሩ የሰራውበት ጊዜ ነበርና በቃ ተጨነቄ ከሱ ጋር ተገናኝተን ማውራት ጀመርና እስኪ ቡና እንጠጣ ብለን ምሳሳል ላይ ይሄድን ማውራት ጀመር እንዴት ነው ስራ ምናምን አረ ስራ ቀይ አፈርድሜ ያበላን ነው አልኩት አክሪም እኮ የሆነ 10 ቀን የቀረ ደሞዝም ከፍሎ የለኝም አለኝ ብራዘር እሱ የሰጠኝ ሪሊፍ ማለት ልነግርህ አልችልም ሪሊ አንድ ላይ አሁን የለኝም አንዳንዴ እንደዚህ ያደርጋል እኛ ሀገር ላይ እንደውም ከትልቁ የሚያስፈልገው ነገር ማይንድ ሴት ነው ብያስባለሁ ስለህ እውቀት መያዝ የሚችል ነገር ነው ያልከው ፋውንዴሽን ግን እጅግ በጣም ኢምፖርታንት ነው ይሄንን ባለፈው ነው ሪያላይዝ ያደረግነው ወርክሾፖች እናዘጋጃለንና እኔ የራሴን ህይወት ሼፕ የማድረግበት መንገድ አውቀዋለሁ ኢቭን ለሰው ማውራትም አቆሚያለሁ አሁን ላይ ሩቲን እንዴት እንደምውል ምናምንና ያን ነገር አውቀዋለሁ ሶ ኖርማል ሲሆን እዛ ላይ ተነስተህ ነው ሌላ ስራ የምትሰራው እንደተገናኘን የማወራው የሆነ የቢዝነስ ቶፒክ ነው እንዲ የሆነ ሰዓት ላይ ሲተውታ ያሉ ማዳመጡን ሰው ሲያቆማ ያሉ ሰው ለምሳሌ ነገሩን ፕራክቲካል አድርገህ ወርክሾፕ ላይ 200 ምናምን ሰው ያለበት ኢቨንት ላይ ነው ተማሪዎቻችን ናቸው ሁሉም የተማሩት አንድ ትምህርት አለ ፌስቡክ አድቨርታይዚንግ ራን ማድረግ ነው እያወራው እኔ ፌስቡክ አድቨርታይዝ ታደርጉ ሲቲአር ምናምን እያልኩኝ የሆነ እቀባጥራለሁ ፈዘዝ ሲሉ ግራ ገባኝና ቆይ ግን አልኩኝ ምን ያህሎቻችሁ ራን አድርጋችሁ ታውቃላችሁ እስካሁን በጣም ጥቂት ላይ 5 የማይሞላ ሰው ነው እጁ ያወጣው ከ200 ምናምን ስቴጅ ላይ ሆኜ የተበሳጨሁት ምንድነው እሺ የምትፈልጉት ማለት ሁሉ ነገር ሰው እጁ ላይ ኖሮ እንዴት ኪዩሪዮሲቲ ያጣል ይሄን ነገር በሰራውስ የሚል ነገር እንዴት ያጣል ኪዩሪዮሲቲ ያጣቀር እኮ ሙተሃል
ስለ ያ ለመማር ለመለወጥ ያለችውን አምቢሽን ካጣህ እኮ በቃ ዩር ዴድ ቤዚክሊ። ስለ መኖር አንዱም እኮ ዓላማውም እኮ እየተማሩ ራስና ኢምፕሩቭ እያደረጉ እኮ መሄድ ነው። ከእግዚአብሔር ጋር ያለ ሪሌሽንሽፕ ኢምፕሩቭ ማድረግ፣ ከቤተሰብ ጋር ያለ ሪሌሽንሽፕ ኢምፕሩቭ ማድረግ። ቢካዝ የማያልቅ ኢምፕሩቭመንት ነው። ሁልጊዜም የተሻለ ሰው መሆን ትችላለህ። ለዛ ግን ኪሪየስ ልትሆን ይገባል። ይሄ ነገር ማድረግ ይችል ይሆን ምናምን ልትል ይገባል። ያንም ለማለት ግን ፍሪ የአይምሮ ስፔስ ያስፈልጋል። አሁን ሰው የሌለው ፍሪ የአይምሮ ስፔስ ነው እንጂ ፍሪ ታይም አይደለም። ፍሪ ስፔስ ነው ያጣው። ቢካዝ ኤቭሪዌር ጦጣ ሆነን አልከው እንደ ሶሳይቲ ጦጣ ከአንድ እንትን ወደ አንድ እንትን ረጅም ሰዓት 10 ደቂቃ ቁጭ ብሎ ሜዲቴት ማድረግ አሁን ላይ ለሰው ዳገት ኢምፖሲብል፣ በጣም ኢምፖሲብል ነገር ነዋል። ከሰራተኞቼ ጋር የ30 ቀን ቻሌንጅ ጀምረናል እና በቃ የኔን ሩቲን አብረን እንኑረው ነው ያልኳቸው ለ30 ቀን ያህል ማለት ነው። ሰው ምንድነው 11 ሰዓት ከእንቅልፍ መንቃት ነው፣ የ1 ሰዓት ሚኒመም ወርክአውት፣ ከዛ ጠዋት ላይ ጸሎት ማድረግ፣ ረዘም ያለ ጸሎት ኦርቶዶክስ ከሆናችሁ አትሊስት የቀን ውዳሴ ማርያም ማድረስ። ከዛ በኋላ ጠዋት ላይ ዲፕ ወርክ፣ ማንም ሰው ኢንተረፕት ሳያደርጋችሁ 2 ሰዓት መስራት ዲፕ ወርክ፣ ሁሉም ኮሚኒኬሽን ጠፍቶ። ከዛ መቀጠል ምንም አይነት ሹገር ኮንሱም ማድረግ አይቻልም። በቀን የምትጠቀሙት የሶሻል ሚዲያ ደቂቃ 30 ብቻ ነው ኮንሱም የምታደርጉት። በቀን በ2 ሳምንት አንድ መጽሐፍ መጨረስ ግዴታ ነው። ከዛ ከቻላችሁ ሜዲቴት ታደርጋላችሁ። ይሄ ነው ሩሉ እና ኦፍኮርስ እየወጡ ነው ያ ላይክ እየወጡ ነው ብዙዎቹ። የቀሩ ልጆችም አሉ ላይክ እየገፋ አሁን 3ኛ ሳምንት ላይ ነው ያለነው እና ሲነግሩኝ ግን ያሉትን ልጆች ስነግራቸው ስጠይቃቸው ቀላል የሚመስል ሲወራ ግን ለማድረግ ዳገት የሆነ ነገር ነው። ላይክ ዳገት የሆነ ነገር ነው። እንዴት ነው መሰለህ አብሮ ከሚሰራ ሰው ጋር ያለ ሪሌሽንሺፕ ትንሽ ቲም ሲሆን ነገሩ ቀላል ነው። በቅርብ መገናኘት ትችላለህ። ፍላጎትን ያውቃሉ፣ የምትሰራውን ነገር ያውቃሉ ምናምን። ሰው ከነሱ ጋር በደንብ ላይ ከስራ ውጭ ያሉ ነገሮች ላይ ልታወራ ትችላለህ። እየሰፋ ሲመጣ ኦፍኮርስ አንተም ማልፈበት የኛ አሁን ወደ 30 ምናምን አካባቢ ገብቷል። በጣም እየተለጠጠ ሲመጣ ከሁሉም ሰው ጋር ያን ሪሌሽንሺፕ ኪፕ አፕ ልታደርገው አትችልም። ሰው ትመርጣለህ፣ ሲስተም ቢልድ ታደርጋለህ፣ ላይን ይኖረዋል፣ ከሆኑ ሰዎች ጋር ነው ኮሚኒኬት የምታደርገው ምናምን። ግን እኔ ኦፊስ ውስጥ ሁሌ የምላቸው እንዲህ በወር አንዴም ስንገናኝ የኛ ስፔስ ኮምፒቲቲቭ ስፔስ እንዲሆን ነው የምፈልገው። ይሄ በጣም ኢሞሽናሊ ላገዛቸው ምናምን አልፈልግም። I'm really sorry ግን I'm not trying to be like your mentor or your best friend ምናምን። አብረን ልንሰራ የተገናኘ ነው፣ የሆነ አላማ አለን የምንሄድበት። እናንተም ታድጋላችሁ፣ እኔም አድጋለሁ። I'm Steve Jobs። ሞቶ የሚሆነው do it for yourself ነው። You're not doing it for me, you're not doing it for the company, you're doing it for yourself። እዚህ ነገር ላይ ኤዲተሩ ልጅ አንተ ጀግና ኤዲተር ብትሆን እኔ አይደለሁም የምጠቀመው፣ ከኔ በላይ ኳሊፋይድ ትሆናል። የሆነ ሰዓት ላይ እጅህን ስሞ የሚወስድ የሆነ ሰው አለ። እኔ ጋር ሰርቻለሁ በማለት ብቻ የምታተርፈው ነገር ይበልጣል። እንትን መሆን አያስፈልግም። ስለ እኔ በከፍላቸውም እነሱን የማገልገል ኃላፊነቱን አለብኝ። ኢንተርናል እና ኤክስተርናል ክላይንት ይባላል። የውጭ ክላይንት አለ የምናገለግለው፣ የውስጥ ደግሞ እነሱ ናቸው ክላይንቶች። ዋና አስቸጋሪዎች እነሱ ሊሆን ይችላል። አንዳንዴ ኢንተርናል ክላይንት ይሆናል ችግሩ። በጣም ብዙ ጊዜ እሱ ነው የሚሆነው ቻሌንጁ። እና ይሄን አንደርስታንድ አደርጋለሁ። ፕላስ ደግሞ በጣም ኦነስት ከሆነ ይሄን ነገር ትናንት የሚያወራንበት ኦነስት ከሆነ እኔ ጋር ለመስራት የሚመጡ ሰዎች ምን ፈልገው የሚመጡት የሚለውን ነገር በደንብ ነው የማውቀው። የተሻለ ኦፈር ያደረገላቸው ሰው ስለሌለ እኔ ጋር የመጡ ሰዎች አሉ። 1,000 ብር 2,000 ብር ቢጨመር የሚወጣ ሰው እንዳለ አውቀዋለሁ። የተሻለ ኦፈር ኑሯቸው ደግሞ ሚሽኑን አንደርስታንድ አድርገውት ማደግ ፈልገው ደግሞ የሚመጡ ሰዎች አሉ። እነሱ ጋር ረጅም መንገድ ነው የማስበው። ይሄ ላይክ የመጀመሪያ ምርጫ ሁኜ ምናምን አይደለም፣ ለብዙ ሰው የመጨረሻ ምርጫ ሁኜ ነው። ያን ነገር አንደርስታንድ አደርገዋል። ፐርሰናሊ እንዲያድጉ እፈልጋለሁ ወይ? አዎ። ስለዚህ ዮናስ በብረው ኢንስፓየር የሚያደርጋቸው I'm going to be the most hard worker person in this office። ከእናንተ ላይ ነኝ የምሰራው። ኢንስፓየር ማድረጋችሁ በመስራት ነው። እያያችሁኝ ያድጋለሁ እዚሁ። ኪፕ አፕ ለማድረግ አብረን መስራት አለብን። አብረን ማደግ መቻል አለብን።